ሽሬ ምርጥ ሙዚቃዎች timeless music አንቺ ብቻዬ ቢያደርግልኝ ቀልቤን ከቀልብሽ ጋር ቢያስማማልኝ ታሽቶኝ ነበር ክፉ አመሌ አላብሽ በዛ እንጂ አይድሌ 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 አንቺ ብቻዬ ቢያደርግልኝ ቀልቤን ከቀልብሽ ጋር ቢያስማማልኝ ታሽቶኝ ነበር ክፉ አመሌ አላብሽ በዛ እንጂ አይድሌ 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 አንቺ ብቻዬ ቢያደርግልኝ ቀልቤን ከቀልብሽ ጋር ቢያስማማልኝ ታሽቶኝ ነበር ክፉ አመሌ አላብሽ በዛ እንጂ አይድሌ 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 ትውልዴ በወላይታ አውራጃ በቦዲቲ ከተማ ነው የተወለድኩት በ1962 ዓመተ ምህረት። ከዛ በመቀጠል ደግሞ እድገቴን ሻሸመኔ እንዲሁም ደግሞ አዋሳ ነው። ያው በከፊል እንግዲህ ወደ ሙዚቃ የገባሁት ከልጅነቴ በጣም ሙዚቃ ወዳለው። ያው ሙዚቃ በሚወጣበት ጊዜ በየሙዚቃ ቤቱ እንግዲህ መራሯጥ ነበር። ያ ምንድነው ለሙዚቃ ያለኝ ስሜት ከፍተኛ በመሆኑ ነው። እንደውም ሙዚቃ ከመውደድ አንፃር በየምሽቱ በየቡና ቤቱ እንግዲህ ወዳቸው ሙዚቃ ለማዳመጥ ያው እንደ ልጅነት ትራሯጣለህ። እንዲሁም ደግሞ ሙዚቃ በሚታትሙ በሚወጣበት ጊዜ ሙዚቃ ቤት በረንዳ ቁጭ ብዬ ግጥሞችን ዘፈኖችንና ያው ዘፈኖችን ግጥም በመገልበጥ ሙዚቃዎችን አሰባስብ ነበር። በዚህ ሂደት ላይ ያለው እንግዲህ ያው ውስጤ ሙዚቃው ጥልቀት እየጨመረ ሄደ። ከዚህ በኋላ ያው ለሙዚቃ ያለኝ ግምት ከፍተኛ በመሆኑ አንድ ባንድ ውስጥ መግባት እንዳለብኝ ወሰንኩ። በአካባቢያችን እንግዲህ በሻሸመኔ በቀድሞ በ76 ዓመተ ምህረት ነው የከፍተኛ ኪነት ባንድ ነበር። እዛ ባንድ ውስጥ ለመግባት ቻልኩኝ። እንግዲህ ከዛ በመቀጠል በ1979 ዓመተ ምህረት ወደ ደቡብ ኦርኬስትራ እዛ ለመቀጠር በቃው። ስስታለው ከተሻከላቴን ማተራመስ ካሰኘ ካስቆመሸሽ ልቤን ውስጥ ዳሻሻ ደርጊው ከማሽ ስስታለው ከተሻከላቴን ማተራመስ ካሰኘ ካስቆመሸሽ ልቤን ውስጥ ዳሻሻ ደርጊው ከማሽ በመዳፊ ስር ይሁሉ ግዛት ላንቺ መቼ እንጂ እንዳይከፋሽ ያሳብ አይቅባሽ በመዳፊ ስር ይሁሉ ግዛት ላንቺ መቼ እንጂ እንዳይከፋሽ ያሳብ አይቅባሽ ምናፍቼ በእምነትሽ ቆርቼ አፍሬ አላውቅም ያንቺን ነጻት ብዘረዝር እንደ ዋያ አልቅም ምናፍቼ በእምነትሽ ቆርቼ አፍሬ አላውቅም ያንቺን ነጻት ብዘረዝር እንደ ዋያ አልቅም አትንኩብኝ በኔ ላይ ዘመናዊ ሽሬ ምርጥ ሙዚቃዎች timeless music እንግዲህ ከኪነቱ በኋላ ያመራሁት ደቡብ ኦርኬስትራ እንግዲህ በሚፈርስበት ጊዜ ቀጥታ ወደ አዲስ አበባ በመምጣት በራስ ቲያትር እዛ ለመቀጠር
ቻልኩኝ። በ1984 ስሜ የመጀመሪያው 83 ነው። ከዛ በኋላ በ84 ዓመተ ምህረት ራስ ቲያትር ተቀጠርኩ። ራስ ቲያትር እስከ 86 ለ2 ዓመት ከምናምን አገለገልኩ። ከዛ በኋላ ራስ ቲያትርን ለቅቄ የራሴን ናይት ክለብ ለመክፈት ወደ ሻሸመኔ አመራው። ወደ አደኩበት እንደውም ናይት ክለብ ያው እዛ ሀገር ለመጀመሪያ ጊዜ ስለነበረ የሚከፈተው ምን ብዬ እንደምነግርህ አላውቅም። ቤቱ ተጨናንቆ ከላይ ከኮርኒስ ልክ ዝናብ ማለት ላብ ማለት ያው ሲንጠባጠብ ዝናብ መዝነብ ማለት ነው። እንደዛ ነበር እና በጣም ደስ የሚል ጊዜ አሳልፌያለሁ። ሻሸመኔ ለ1 2 3 ዓመት ሰርቻለሁ። ከዚያ ደግሞ ወደ አዋሳ ሄጄ ለአዋሳ ወደ 6 ወር አካባቢ ሰርቻለሁ። ከዛ በኋላ ያው ባንዴን ይዤ ወደ የክፍላት ሀገሩ በመሄድ ህዝቡን አዝናና ነበር። ወደ ለመሄድ አንድ ጊዜ እስራኤል አጋጥሞኛል። ለ1 ወር ያህል እዛ ዝግጅቴን አሳይቻለሁ። መቼም ሁሉም ነገር እግዚአብሔር ያለው ነው የሚሆነውና ያው ወደ ትዳር መግባት ቀላል ነገር አይደለም። ለምን ዝም ብሎ በባዶ እጅ ትዳር አይመሰረትም። እኔ ደግሞ ያው በሙዚቃው ኢንዱስትሪ ትልቅ ቦታ ደርሼ አንድ ነገር ጨብጬ ወደ ትዳሩ ዓለም ለመግባት ነበር የኔ እቅድና ጉጉት። አልሆነም። በመሃሉ ያው ከፍተኛ የሆነ ችግር ተፈጠረ። በህይወቴም ላይ አደጋዎች ተጋርጠው መቼም በኪነ ጥበቡ እግዚአብሔር አትርፎኛል። ይሄን ይመስላል አሁን። እኔስ ትቻለሁ ይብላኝ ላንቺ ሌላ አይመርጥም ያለሽ ማን ነው? ልብ ማጣቴ ነው ወትሮ የሚያስጠቃኝ አንቺን አስወደደው ለሰቃይ ያበቃኝ እኔስ ትቻለሁ ይብላኝ ላንቺ ሌላ አይመርጥም ያለሽ ማን ነው? ልብ ማጣቴ ነው ወትሮ የሚያስጠቃኝ አንቺን አስወደደው ለሰቃይ ያበቃኝ አንቺን አስወደደው ለሰቃይ ያበቃኝ መቼም የማላድግ አያልፍልኝ መስሎሽ ሰው በሌለኝ ጊዜ ስትለይ ቆርጠሽ የቃልነውን ሁሉ ባንዴ ስታፈርሺው የእነቴን ነበር ድሮም የጠላሽው የት እንደነሳሽ እኔም ተቀይሬ ጨለማው ተገፎ አልፎ የት እንደነሳሽ እኔም ተቀይሬ ጨለማው ተገፎ አልፎ እንክት አርገሽ ቅስሜን ስብርብር አድርገሽ አጠፋሽው ስሜን እንክት አርገሽ ቅስሜን ስብርብር አድርገሽ አጠፋሽው ስሜን ሀገር እንደሌለው ሰው ወገን እንደሌለው ሰው ያኔ በችግር ጊዜ ጠላት መግዳትሽ ምን ነው? ሀገር እንደሌለው ሰው ወገን እንደሌለው ሰው ያኔ በችግር ጊዜ ጠላት መግዳትሽ ምን ነው? ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music. ጊዜ ያወጣሁት ልክ ከታምሜ ከጸበል ከወጣሁ በኋላ በ2003 ዓመተ ምህረት እንደዚህ ነው እንግዲህ። ምክንያቱም ለማውራት ከኋላ መጀመር አለብኝ። ያው ከ2000 ዓመት አድበራት ያው ወደ ኪዳነ ምህረት ጠበል በመሄድ ያው ህይወቴን እሷ በኪነ ጥበብ ኃይሏ አትርፋው ከዛ በኋላ ከዳንኩ በኋላ እንደገና ወደ ስራዬ ለመምጣት ያው መቋቋሚያ ነገር ስለሌለኝ አንድ እግዚአብሔር መቼም የቀደሰው ሰው ልደታ ቤተ ክርስቲያን ውስጥ አገኘሁት። ያለውን ችግሬን ለሱ አስረዳው። እስቲ አውጣኝ ከፈተና አውጣኝ ከጭንቅ እንዲህ አይነት ሁኔታ ላይ ደርሻለሁ። እስቲ አሁን ጤናዬም ተመልሷል። አሁን ወደ ስራዬ ለመመለስ ነው ጉጉቴ ነው
ነውና እስቲ እባክህ በምትችለው አቅም አግዘኝ ስለው ምን ልርዳለኝ አብይ ወርቁ ነው የሚባለው እንግዲህ አንድ ትንሽ እጄ ላይ መቋቋሚያ ሳንቲም ካገኘው እንደምንም ተሯሩጬ አንድ ነገር ላሳካ እችላለሁ አልኩት እስቲ ምንድነው እስቲ ምን ላድርግልህ አለኝ እኔ እንግዲህ አንተ ነህ ለኔ እንትን ማድረግ የምትችለውን ነገር የስሜትን መግለጽ የምትችለው አልኩት እስቲ አለኝ መጀመሪያ ወሰደኝ አንድ ምግብ ቤት ገባን በላን ምግብ በልተን ከወጣን በኋላ ወደ መኪናው ይዞኝ ሄደ ከዛ በኋላ ከመኪናው ውስጥ 3000 ብር ቆጥሮ በልቺን ለጊዜው ያዛትና ተንቀሳቀሳለኝ ያቺን ገንዘብ ይዤ እንግዲህ ሩጫ ጀመርኩ ያው ይሄን ይመስላል እስቲ መልኩ የረሳሁት ነገር አለ ይቺን 3000 ብር እንዳገኘው ይቺን 3000 ብር በቂ አልነበረችም የራስ ማደሪያ ያስፈልጋል ያው የለት ኩርስ አለ ለስራው ደግሞ ትሯሯጥበት ሁኔታ አለ ያው ሰው መፈለግ ነበር የኔ እንትን ስራዬን የሚያሰራኝ ሰው መፈለግ ነበርና ይሄን አብይ ወርቁ የተባለው ሰው አንዳንድ ለምን አርቲስቶች እንዲረዱ አታደርግም ተተዋወቃላችሁ በሞያ ደግሞ አንድ ጎራ ላይ ነው ያላችሁትና ሲለኝ እስቲ ዳዊት ጽጌን አገኘነው ከዳዊት ጽጌ ጋር ተነጋገርን ዳዊት ጽጌ እኔ ባንዴን በነፃ ያለ ምንም ክፍያ ላንተ እቆምልሃለሁ ከጎን እቆማለሁ አለኝ ከዛም አልፎ አርዲካ ኮንሰርት እንዲዘጋጅ ሁኔታዎችን አመቻቸልኝ በዚህ ሂደት ላይ እንግዲህ ያለ ነው ከሙዚቃ ኮንሰርቱ የተገኘውን ገንዘብ ለኑሮዬ መቋቋሚያና እንዲሁም ደግሞ አሁን ለምሰራው አልበም ወሎ በማድረግ ስንቀሳቀስ ቆይቼ በመሃሉ ያው እቺ ገንዘብ ምንም ስራዬን ሊያሰራ ባለመቻሉና ለኑሮዬ በቂ ባለመሆኑ እንደገና ተመልሼ ወደ ችግር ውስጥ ገብቻለሁ ችግር ውስጥ ገባ እንግዲህ ማደሪያ ሳጣ ለሊቱን በእግሬ ተጉዤ ከአንዱ ወደ አንዱ ቦታ በመሄድ ቤተክርስቲያን 10 ሰዓት ነው የሚከፈተው 10 ሰዓት ሲከፈት ቅዳሴ እስከሚጀምር ድረስ ለአንድ ሰዓት ያህል እተኛለሁ ቅዳሴ ከተጀመረ በኋላ ቅዳሴ አስቀድሼ ከቅዳሴው በኋላ ደግሞ በሚወጡበት ጊዜ ትንሽ ጋፕ አለች ያቺን ግማሽ ሰዓት ደግሞ ጥግዤ ትንሽ እረፍት አንድ 30 ደቂቃ ያህል አርፋለሁ በቃ ከአንዱ ቤት ነው ዛሬ አንዱ ቤት አድሬ ከሆነ ነገ ደግሞ አንዱ ቤት ነው በእንዲህ አይነት ሁኔታ ነው ይሰለች መቼም ሰው ሊሰለችው ይችላል ሁሉ ጊዜ አሁን አንደኛ የራሱ ኑሮ አለ ስለራሱ ኑሮ ነው የሚያስበው ሁለተኛ ደግሞ ሌላ ነው ተጨማሪ ነገር ደግሞ ሲመጣበት ደስ ላይለው ስለሚችል ያለኝ አማራጭ አንዳንዴ ክፍተቱን ቤተክርስቲያን ነው እንግዲህ በማደር ነው ነገሮችን እለቱን እያሳለፍኩ ስጓዝ የነበረ አንቺ ብቻዬ ያደርግልኝ ቀልቤን ከቀልብሽ ጋር ቢያስማማልኝ ታሽቶኝ ነበር ክፉ ዓመቴ አላምሽ በሳንቺ አይድልኝ አንቺ ብቻዬ ያደርግልኝ ቀልቤን ከቀልብሽ ጋር ቢያስማማልኝ ታሽቶኝ ነበር ክፉ ዓመቴ አላምሽ በሳንቺ አይድልኝ ተመልካችሽ አጀብሽ እጅግ ብዙ ያንቺ ልሆን ያንቺ አርገኝ የሚለው መብዛቱ ብዙ ተመልካችሽ አጀብሽ እጅግ ብዙ ያንቺ ልሆን ያንቺ አርገኝ የሚለው መብዛቱ ብዙ
እቱ ቀድመሽኔ ጥሪ እቱ ቀድመሽኔ ጥሪ አንቺን መከተል ሆኖ ዘወትር እናፌ ያለው ለማዳሬ ካንቺ ስር ሲሄዱ ሄዳለሁ ሲሮጡ እግሮቼ ግን እንዲህ በዋዛ ማይ ተስፋ ቆርጬ እንዲህ እንደጓጓው መቼም አያስቀረኝ ካልቀረ መውደቄ አንቺ ላይ ጣለኝ 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 ዘመን አይሽሬ ምርጥ ሙዚቃዎች Timeless music.